ይሰማኛል። ምን ነበር? ይሰማኛል። ሰላም ነው አለን። ቆይ አንዴ ሞርኒንግ ፍሮም አውስትራሊያ ይለኛል። አንዴ ቆይ ዮናስ፣ ሞርኒንግ እንዴ ጉድ ሞርኒንግ። እኛ ጋርማ ኢሮፕ እኮ አሁን ጨለማ ነው። ምኑን ሞርኒንግ? እኛ ጉድ ኢቭኒንግ ነው፣ ጉድ ናይት ነው እኛ ጋር። ይሁን እስኪ ይሁንን። ቆይ ከአውስትራሊያ ነው መሰለኝ ላስገባላችሁ፣ አስገብቼላችኋለሁ እና ላይክ ኢንቪቴሽን ልኬላለሁ። ከቻልክ ግባ እስኪ። ይሁን ይሰማል? እንዴት ነህ? ሰላም ብራዘር፣ እንዴት ነህ? አለን። ከአውስትራሊያ ነህ? አንተ ከአውስትራሊያ ስንተኛ ሰው ነው መሰለህ? እዚህ ኮሚኒቲ እዚህ ላይቭ ላይ ሁለተኛ ነው መሰለኝ። ሁለተኛ ሶስተኛ? እንዴት ነህ? ከየት ከተማ? ካንትሪ ሳይድ ናት አክቹአሊ። ኦኬ። ለምን ይቀርባል? አሁን ከምናውቀው ከተማ ለምን ይቀርባል? ከሲድኒ ሜልቦርን? ኦኬ። በጣም አሪፍ። እስኪ እንዴት ነው ስለ አውስትራሊያ ንገረን። መቼም ኢትዮጵያኖች ስደት ሲባል አውስትራሊያን እንዴት እንደሚወዱ ከአውሮፓ በላይ ነው። አውሮፓ አውስትራሊያን ሰው የሚወዱ። በእርግጥ እኔ ብዙ እውቅና የለኝም። ያው በትምህርት ነው የሄድኩት እኔ። ኦኬ። በትምህርት በጣም ከባድ ነው ይባላል። ወደ እንዴት ነው አንተ ማለት እንዴት ተሳካልክ? በራስህ ነው ፕሮሰስ ያደረከው? በራሴ ነው ፕሮሰስ ያደረጉት። ብዙ አበሾቹ የሚሄዱት ወደዚህ ለትምህርት ነው የሚሄዱት። ኦፍ ኮርስ በደንብ እንትን ያደርጋሉ፣ እንዲሁም ሪሌይ ያደርጋሉ የአበሻ ተማሪዎች ላይ። ኦኬ። ፉል ስኮላርሺፕ ፓርሻል? እኔ በፉል ነው የሄድኩት። ዋው በስመ አብ ኮንግራትስ። በእውነት የሚገርም ማለት በፉል ስኮላርሺፕ አውስትራሊያ የሚያክል ሀገር ላይ መሄድ ማለት በጣም የሆነ ጥሩ ውጤት ቢኖር ወይ ሰምቲንግ ቢኖር ነው የሆነ ኳሊቲ ቢኖር ነው። እና እንዴት ነው ምንድነው ኳሊቲ? ትምህርት ነው? እስኪ ንገረኝ እስኪ እሱ። አንዳንዴ ድልህም ነው ይመስለኛል። የሪሰርች ዲግሪ ነው የሄድኩት። ኦኬ። ከዛም በፊት አክቹአሊ ቻይና ተምሬያለሁ። እሱም ሊሆን ይችላል። ኦኬ። ትራቨል ሂስትሪ ቻይና አለ። ኦኬ። በጣም አሪፍ። አሁን በምንድን ነው በእንትን ያ ሪሰርቹ ለሪሰርቹ በምንድን ነው? በፒኤችዲ ነው በማስተርስ ነው? ፒኤችዲ። ኦኬ። በጣም የሚገርም ነው በእውነት። አበሾቹ እዚህ ሀገር የሚመጡ ብዙዎቹ ያው በትምህርት ነው። ኦኬ። እሺ እስኪ እንዴት ነው እስኪ አጠር አድርገህ ፕሮሰስን ትነግረንልናለህ? ማለት እዚህ ብዙ በራሳቸው አፕላይ ማድረግ የሚፈልጉ ሰዎች አሉ ወደ አውስትራሊያ መምጣት የሚፈልጉና ካላስቸገርኩ አጠር አድርገህ እኔ የተጠቀምኩት መንገድ ይሄ ነው የምትላቸው ካለ እስኪ። ያው የኔ ሪሰርቹን ነው የምነግርህ። ብዙዎቹ የሪሰርች እንትኖቹ ምንድን ነው የሚያደርጉት? የመጀመሪያው ስንት ሱፐርቫይዘር ትፈልጋለህ? የሚያደርግ ሰው እዚህ መጥቶ ጋይድ ሊያደርግ የሚችል ሰው አንድ ሰው ታገኛለህ። ከዛ ከሱ ጋር ፕሮጀክቶቹን ዲዛይን ታደርግና አድሚሽን የፕሮግራም አድሚሽን የሚባል አለ። ለሱ አፕላይ ታደርጋለህ። አንዳንዶቹ ፕሮግራም አድሚሽንም ስኮላርሺፕም በአንድ አፕላይ የምታደርግባቸው ቱል ሲስተም አለ። ያው ብዙዎቹ ግን ለፕሮግራም አድሚሽን አፕላይ ካረግ በኋላ ፕሮግራሙ አክሴፕት ካረጉ በኋላ ስኮላርሺፕ ኦፕሽኖች አሉ። ስኮላርሺፕ ኦፕሽኖች ደግሞ የገቨርንመንት ስኮላርሺፕ አለ፣ ኢንዱስትሪ ቤዝድ ስኮላርሺፖች የሚባሉ አሉ፣ ከኤክስተርናል ፈንድ የሚያደርጉ። ከዛ ደግሞ ዩኒቨርሲቲው ደግሞ የተለያዩ አይነት ስኮላርሺፖች ይኖራሉ። ስኮላርሺፕ ይሄ ዩኒቨርሲቲው ከ30 በላይ ዩኒቨርሲቲዎች አሉ ይመስለኛል። ኦኬ። እዛ አፕላይ ታደርጋለህ። ኦኬ። በጣም አሪፍ። የ44ቱን አማን የተባለ ከጀርመን ያስገብቼላችኋለሁ። በጣም ምርጥ የሆነ ጀላስ ብራዘር ነውና፣ ሌላ ደግሞ ኤችጂ ከፓርማ ጣሊያን። ሁለታችሁንም አንዴ የተወሰነ ደቂቃ ጠብቁኝ ከይሁን ጋር ልጨርስ እና ሶ ላይክ አንተ ገቨርንመንታል ፈንድ ነው ማለት ነው ስንትንክ ማለት ወይስ ዩኒቨርሲቲ ነው የሄድኩት? ዩኒቨርሲቲ የሄድኩበት ዩኒቨርሲቲ ራሱ ፈንድ ነበረው። ኦኬ። እነዛን የሱፐርቫይዘር ሴኪዩር ማድረግ ሌሎች አድሚሽን ካለፍኩ በኋላ እዛ ዩኒቨርሲቲው ራሱ እንትን አደረገ። በጣም የሚገርም። እስኪ ቆይ ምን ያህል ጊዜ ፕሮሰሱ ምን ያህል ጊዜ ፈጀብህ? እስኪ ማለት ብዙ ጊዜ ፈጀብህ? በምን ያህል ጊዜ አለቀልህ? ያው ከዛ በፊት አንተ ራስህ ላይ ኢንቨስት የምታደርግባቸው እንትኖች አሉ። ማለት አሁን ለምሳሌ የሪሰርች ዲግሪ ሲሆን አሁን ትንሽ ታይት እየሆኑ ነው። ፐብሊኬሽኖች ያስፈልጋል፣ ሳይንቲፊክ ፐብሊኬሽኖች ያስፈልጋል። ኦኬ። እነዚህን ማዘጋጀት ያስፈልጋል። ከዛ በፊት እንትን ከማለት ኦኬ፣ እነዚህ ፕሮሰሶች ከመጀመሪያ በፊት የዛ ኢንቨስትመንት እንትን ካለ በኋላ በአመት እንትን ልትል ትችላለህ። ሰው ላይክ አሁን በቃ ጀስት
ያ አሁን በቃ አሁን እሱ ላይክ ኤዱኬሽናል ዶክመንት ውስጥ እናስገባውና ማለት ሪሰርች ፔፐሮች ምናምን እነሱን እንዳንተ እንትን እናዘጋጀውና በቃ ፕሮሰሱ ነው ሀብለ የአውስትራሊያን ፕሮሰስ ጀምር። ምን ያህል ቪዛ የሚሰጡ በ3 ቀን አሁን ይሄ ቪዛ የስቱደንት ቪዛ በአውስትራሊያ ምንም ችግር የለባቸው። ዋው በጣም የሚገርም ነው። ምኑ ነበር ማክሲመም ቢበዛ 1 ወር ነው በቃ ትልቁ 1 ወር ከምናምን በቃ ትልቁ ረዥም ጊዜ ወሰደ የሚባለው። ዋው እሺ እንትንስ የአውስትራሊያ ፕሮሰስ አሁን የስራ ፕሮሰስ ላይ አውስትራሊያ ምን መሰለህ ወደ 4000 ምናምን አውስትራሊያን ዶላር ነው የሚያስከፍሉት ይሄ ኤምባሲ ፔመንት። እንደሱን ትከፍላለህ ለተማሪ? እንትናቸው ኮስቲ ነው እውነት ለመናገር ኤምባሲ ክፍያቸው ትልቅ ነው ውድ ነው አይደል? 2000 ምናምን ገባ አሁን እንደ 2000 ኦኬ በጣም አሪፍ። ሌላ አሁን ፉሊ ፈንድድ ነው። ኦኬ እንትን ፍላይትን ከቨር አድርጎት ነበረ ነው አልነበረውም። አንዳንዶቹ አሁን ዩኒቨርሲቲዎች የሚያደርጉት ምንድነው እኔ ከእንትን ሄድኩት ኢንዱስትሪ ሄድኩት ግን ዩኒቨርሲቲዎች የሚያደርጉት ዩኒቨርሲቲው ከቨር ያደርግላቸው የነበሩት ለምሳሌ ማርኮስ ዩኒቨርሲቲ ብትሄድ ዩኒቨርሲቲ ፍላይት ቲኬት ከቨር ኦኬ ከዛ በተጨማሪ ያው እነዚህ ፔመንት በተያዙ እንትኖችን ክንበዳ ማለት ያክል አንደኛ ቪዛ አፕሊኬሽን ፊ አለ ከ2000 ምናምን ገብቷል ይመስለኛል የስቱደንት ቪዛ። ከዛ ጋር እንትን ሴኩር ማድረግ አለበት የኦቨርሲ ኢንሹራንስ የሚባል አለ ለተማሪ አሁን ሲንግል ከሆነ ከ3500 እስከ 4000 ነው ስኮላርሺፕ ከቨር ይላል። አለዛ ግን እሱን ከቨር እንትን ሴኩር ማድረግ አለበት ከቪዛ አፕላይ ከማድረግ በፊት ነው እነዚህ ኦኬ ከዛ ምንድነው የሚያዩት አሁን ቪዛ አፕላይ ስታደርግ አንደኛ የምትሄድበት ዩኒቨርሲቲ ጄኑዊን መሆን አለበት የዝም ብሎ ሳይሆን ትክክለኛ ዩኒቨርሲቲ ነው ወይ እዛ ሄዶ የሚማርበት ለትምህርት ነው ወይ የሚሄደው ሲሄድ ደግሞ እዛ ሄዶ ኢንሹራንስ አለው የሚያኖረውስ ነገር አለው ወይ የሚለውን ነገር ያያሉ። ለሱ አንደኛው ስኮላርሺፕ ወይም ደግሞ በግል አሁን ህንዶቹ ምንድነው የሚያደርጉት በግላቸው ነው ከፍለው ብዙዎቹ አሁን እኔ ለዚህ ሩሜቶች በሙሉ እንዳለ በክፍያ ከዛ ያው ስራ ደግሞ እዚህ ብዙ ችግር የለውም። አክቹዋሊ ያ አውስትራሊያ የሚያክል ሀገር ስራ ብቻ ነው ሀገሪቱ ካሉ ምንም እንትን የለውም። ሀፍ እንደዚህ እንትኖችን አፎርድ ማድረግ የሚችለው ካለ እና ቆይ ያንተ እንዴት ነበር አሁን ውጤትህ ምናምን ነው አልባት እሱ ላይ ከጠቀመክ እስኪ ምን ያህል ጥሩ ነበር ውጤትክ? ማለት ጀስት እሱም ማተርኝ ነው ያርጋል። የሪሰርች ብዙ ጊዜ እውነት ለመናገር ውጤትህ በጣም ነው የሚያስብል አይደለም። ያ ማለት የሪሰርች ዲግሪ ሲሆን የሪሰርች ኢንጌጅመንትን ነው ብዙ ጊዜ ያው ውጤትም አይጠቅምም ለማለት አይደለም። ሎቢ ታረግበታለህ። አሁን ለሱፐርቫይዘር አንዳንድ ነገሮች ሜንሽን ታረጋለህ። ግን ብዙ እንትኑ የሲግኒፊካንት የሆነ የሪሰርች ኤክስፔሪንስ ሊኖር ይገባል። ፐብሊኬሽን እንትኖች አሁን የአካዳሚክ እንትኖች ላይ ያሉት 50 60 70 80 ፔፐሮች ያላቸው ልጆች አሉ። እኔ ብዙ አይደለም አክቹዋሊ የሪሰርች ኢንጌጅመንት እንዳልኩ እኔ እንትኖቹ ላይ አሉ። አሁን አንደኛ ስኮላርሺፕ ቻይና ነበረ፣ ሌላም ደግሞ ፕሮጀክቶች ላይ ሰራ ነበረ። እነሱ ጠቅሞኛል ይመስለኛል። በጣም ለመናገር ግራጁዌት ብዙ አልነበርኩም። አንደር ግራጁዌት ማለት ነው። ግራጁዌት እንኳን ደህና ነኝ። ማስተርስ ላይ ውጤቴ ደህና ነው። ኦኬ በጣም የሚገርም ቤዝመንቴ ደህና ነው። ግን አሁን ለሪሰርች ዲግሪ ሲሆን አይጠይቅም። ብዙ ያዩታል። እሱን ይጠይቃሉ። ለምሳሌ ለሪሰርች እንትን ብዙ አይደለም እንትን አካዳሚክ እንትን ያን ያህል አይደለም። ያዩታል። ያው እንዳልኩ አሁን ለአንዳንድ ነገሮች ትጠቀምበታለህ። አሁን አንተ ሞቲቬሽናል ፔፐር ስታዘጋጅ እንደዚህ ከክላሴ እንደዚህ ምል እንደዚህ ያልክ አይደል የምትጽፈው ራስህ ገልጽ ያ ስለዚህ ሪሌይ ያደርጋሉ አንተ ላይ። ግን አንቱን ራሱ አሁን የብዙዎቹን ያው ሞክርም ስለነበረ ሬቲንግ እንትናቸው አለው ትንሽ ብዙ አይደለም። አሁን ያን ሬት ሲደረግ ለአሁን ለአድሚሽንም ሲታይ ኦኬ ለሪሰርች ከሆነ የሪሰርቹ ነው ዌት የሚኖረው የሪሰርች ኢንጌጅመንት ነው ዌት የሚኖረው። ከዛ ሱፐርቫይዘር ራሱ የሱፐርቫይዘር ራንክ እንደዚህ ከዛ ደግሞ ለቪዛ ደግሞ
የዩኒቨርሲቲው ራንክ አለው ፕሪቪየስ እንትን ማለት ምናምን ነኝን እንትን ያለ ኦኬ ለቪዛ በጣም አሪፍ ኦኬ። ሶ አሁን አንተ ማለት አሁን አውሮፓ ላይ ምን አለ መሰለህ አሁን ሲዝን ባለፈው የሆነ ስኮላርሺፕ አውጥቼ ነበር ምንትን ሊንክ ነገር ለፒኤችዲ እንዳንተ ብለህ ሪሰርች እና ምን ይላል መሰለህ አፕሊኬሽኑ ላይ ሱፐርቫይዘር መጀመሪያ እንትን ከዩኒቨርሲቲ ራስህ ኮንታክት ማድረግ አለብህ ይላልና የአውስትራሊያውም እንደዛ ነው። መጀመሪያ በራስህ ሱፐርቫይዘር ማግኘት አለብህ ምናምን። አዎ እሱን አንተ ነህ የምታደርገው። ኦኬ ታደርጋለህ። የፕሮጀክት ያላችሁ አሉ። ከዛ ላይ እንትን አለ ሊስት ኦፍ አካዳሚክ ስታፎች አሉ። ከነሱ አንተ ሪሰርች የምትሰራበት ኤሪያ ጋር እንትን ብለህ በቃ እንትን ታደርጋለህ። ለብዙዎቹ አሁን ልክ ነበር። ከዛ በአጋጣሚ ቦታ ላይ አክሴፕት ያደረጉኝና አድሚሽን ያገኘሁበት ቦታ ላይ ወደዚህ መጣሁ። አጋጣሚ ሞክር ነበር አክቹዋሊ አሁን እንዳልከው የዳድ የሚባላል የጀርመን ዳድ ያ ሞክረህ ነበር እሱ ኤራስመስ እሱን ሞክር ነበር። ኤራስመስ የሚባላል ኤራስመስ ስኮላርሺፕ የኢሮፕ የዞርክ እንትን ያ ኤራስመስ ልክ ነው። ያ አረ በጣም ጎበዝ ሰው ነው ማለት ሰው አሁን ላይክ እዛ ከሄድክ በኋላ አሁን እስኪ ምንም ከበር አድርጉልህ ፉል ብለኸኛል። ምግብህን የአኮሞዴሽን በእነሱ ነው ወይ ፉል ቲዩሽኑን ከበር ያደርጋሉ? በምን እስኪ ምንም ሁሉንም ነው ያው ስቲፐንድ እና እንትን ይሰጣል። ከዛ አንተ ማኔጅ የምታደርገው እዚህ ላይ ያለች ቻይና ዶርሚተሪ ይሰጣሉ። ቻይና ያለች ቻይና ኦኬ ያ ገባኝ። ገንዘቡን የሚሰጠው አንተ ነህ በቃ ማኔጅ የምታደርገው ላይፍ ስቲፐንድ ይሰጣል። ከዛ አንተ ማኔጅ ወንደርፉል በጣም አሪፍ። እና እንዴት ነው ላይክ እዚህ ጋር አንድ ልጅ አፕላይ ማድረግ ፈልጌ ነበር። እስኪ እንትኑን ሼር ታደርገናለህ ወይ ሊንኩን እያለ ነውና የምትላቸው ነገር አለ ስለ ዩኒቨርሲቲ ወይ እንዴት እንትኖች አሉ? ያው እንደነገርኩህ አሁን የአውስትራሊያ ምንም እንደነገርኩህ እነዚህን ፕሮሰሶች እንትን ማድረግ ነው። በተለይ አሁን ሀፍ ምናምን ለቪዛ ትንሽ ታይት ይሆናሉ እንጂ ሀፍ እንደዚህ 10% ምናምን አፎርድ ማድረግ የሚችል ሰው ብዙ እንትን የሚል አይመስለኝም። እንዳልኩ የአካዳሚክ እንትኖቹን ኦኬ በጣም አሪፍ እውነት በጣም ጎበዝ ሰው ነህ ማለት። እስኪ ላይክ አንድ ነገር የመጨረሻ ጥያቄ እንዴት ነው ላይክ በራስ ፕሮሰስ አድርጎ መውጣት ያለውን ፊሊንግ እስኪ ሼር አድርጋችሁ። ብዙ ሰው አያምንም በራስ ፕሮሰስ አድርጎ መውጣት አያምንም፣ በቃ ይሳካል ብሎ አያስብም። እና ምን ትላችኋለህ? እስኪ በእኔ ሰርግ በደንብ ይቻላል። አሁን እኔ ምሳሌ ነኝ። ቻይናም ራሴን ፕሮሰስ ያደረጉት የኛ አንደኛ ላንጉዌጅም ትንሽ ነው የሚያስቸግረናል ይመስለኛል። እንዳልከው ደግሞ ማናቀውን ነገር ብዙ የመሞከር እንትን ያለን አይመስለኝም። አረ ሀበሻ ሪስክ መውሰድ አይወድም ጭራሽ እንጂ ይፈራል። ሪስክ መውሰድ ብዙ እንትን ይመስለኛል። እንደዛ ካልሆነ በስተቀር ያው ይሳካል ነው እኔ እንትን የምለው የግል ፕሮሰስ የሚያደርጉ ሰዎች። ፕላስ ደግሞ አሁን የኛ ሀገር በጣም ትልቁ ችግሩ ኤጀንቶች የሉም። እንትን የሚያደርጉ አውስትራሊያ የለም እኮ አውስትራሊያ ችግሩ ልክ ነህ። ሰፖርት የሚያደርጉ ምናምን ጀኑዊንም አይደሉም። አሁን እኛ ሀገር ያሉ ኤጀንቶች አውስትራሊያ ምን አላውቅም ብቻ ወይ ያላገኘኋቸውም ይሆን ይችላል። አሁን የዛኔ ሰፖርት ቢያደርጉኝ ደስ ይለኝ ነበረ። አታውቅም አሁን እንዳልኩ ሊንኮች ምናምን ሄዳሉ አይደል? ሰው ማለት እነዚህን በትክክል ፕሮሰሶችን የሚያውቅ ሰው የለም። ኤጀንት እሱ ነው የምልህ። እኔ አሁን እኮ ምን መሰለህ አንተን እንደ አዲስ ነው እንትን እያልኩኝ ያለሁት አለ ማለት አይ ነው ወደዚህ ያሉ ስኮላርሺፕ እድሎች ምናምን የስራ እድሎች ምናምን እንዳሉ አውቃለሁ። ግን አንተ እንዳልከው በቃ ጄኒውን ሆኖ የሚሰራ አንድ የአውስትራሊያ ኤጀንት አይቻልም። በቃ በትክክል ማለት ነው። በትክክል ልክ ነህ አንተ ያልከው ነገር ገብቶኛልና እሱ ነገር ይገርመኛል። በቃ የአውስትራሊያ ፕሮሰስ ይላለው በቃና በጣም ታንክ ዩ ለመናገር አንተ በጣም ጎበዝ ሰው ነህ። በቃ ቻይና በራስ ፕሮሰስ አድርገህ ሄደ፣ አውስትራሊያ በራስ ፕሮሰስ አድርገህ ሄደ። ላይክ በዛ ላይ በፉል መሄድ በጣም ለብዙ ሰው ምሳሌ ይሆናልና እውነት ቴንክ ዩ በጣም እናመሰግናለን ወንድማችን። እና ላይክ በጣም እናመሰግናለን። እና ማለት የምፈልገው ነገር ካለ እንትን እናድርግ፣ እድሉን ልስጥ። አይ እንዲሁ ስንት ስላልከኝ ነው ፊሊንግህን ንገረን ስላልከኝ ነው እንጂ ብዙ ማለት ነው። ኦኬ በጣም ያክቹዋሊ አሁን እዚህ የሪሰርች ኢንጌጅመንት አወራሃለሁ። እስኪ በውስጥ አንድ ወንድሞች አሉ የአውሮፓ ዛንት ፕሮሰስ ማድረግ ከሉ የምታውቃቸውን አንዳንዶቹ። ኦኬ በጣም አሪፍ ከሆነ እኔ የምትል ከሆነ እኔ የማውቃቸውን እንደዚህ እንትን የምትለኝ ከሆነ ችግር የለውም። በጣም አሪፍ። ምን መሰለህ ያው ይሄንን ኮሚኒቲ ምናልባት የምታውቀው ከሆነ በቃ እዚህ ላይ ያለ እንዳለ ሰው ምን መሰለህ ወደ ውጪ ሌጋሊ መውጣት የሚፈልጉ ሰዎች ናቸው በራሳቸው አፕላይ አድርገውና በቃ እንደዚህ አይነት እንዳንተ አይነት ሰዎች እንዳንተ አይነት መተው ሰዎች ሲናገሩ በጣም ደስ ይላቸዋልና
ለፈቃደኝነት እውነት ፈጣሪ ያክብርልኝ። ችግር የለውም እና አትጥፋብን። እንግዲህ ብዙ ነገር ካንተ እንማራለን። እናንተ ጋር እየነጋ ነው አሁን ነግቷል። አሁን ሞሬን በጠዋት ነው በእኛ በሀበሻን ሰዓት ከተኩል። ኦኬ በቃ እና አትጥፋ። በቃ እንግዲህ ላይክ እኛ ላይቫችን አርብና በቃ ዊከንድ ነው። አርብና አርብ ማታና አንዳንዴ ዊከንድ ቅዳሜ እሑድ ነው። እሺ ቲጂ እንዴት ነሽ? ሄሎ ይሰማል? ይሰማል፣ በደንብ ይሰማል። ደህና ነኝ እግዚአብሔር ይመስገን። አለን። እንዴት ነው? እስኪ ስለ ኔዘርላንድስ ምን ያህል ጊዜ ሆነሽ? ኔዘርላንድስ እንዴት ነው? ስለ ኔዘርላንድ አንዳንድ ነገር በይን እስኪ። እኔ ኔዘርላንድ ከመጣሁ አንድ 5ኛ ዓመቴ ነው አሁን። በመጀመሪያ የመጣሁት ለማስተርስ ፕሮግራም ነበረ። ኦኬ አሁን ደግሞ ፒኤችዲ እዚሁ ፈልጌ አግኝቼ 3ኛ ዓመት ነኝ። ኦኬ ሰው ቆይ በማስተርስ መጣሽ? አሁን ፒኤችዲም እዛው ይቀጥልሽ ማለት ነው? ዋው አሁን ዲያበሻው በርትቷል ትምህርት ላይ በጣም ደስ ይላል። ሰው ምን ያህል ጊዜ ሆነሽ? ፒኤችዲ ከጀመርኩ 3ኛ ዓመቴ ነው አሁን። ለማስተርስ የ2 ዓመት የማስተርስ ፕሮግራም ነበረ። እሱን ከጨረስኩኝ በኋላ አሁን 3ኛ ዓመት ኦልሞስት 5ኛ ዓመቴ ማለት ነው። ፒኤችዲ ከጀመርኩ በኋላ ቤተሰብ ባለቤቴንም ልጆቼንም አመጣሁኝ ማለት ነው። እንዴ የምርሽ ነው? እውነት? ኦ ማይ ጉድነስ። አረ ቤተሰብ እኔ ዛሬ ምንድነው ጀግና ኢትዮጵያኖችን እያየሁኝ ነው ማርያምን። እኔ በነገራችን ላይ ላይክ በጣም በጣም ሪስፔክት አደርጋለሁ። ኤዱኬሽናል ስታተስ ላይ እንዲህ የምትወጥሩ የሚሰራ ሀበሻን በጣም ሪስፔክት አደርጋለሁ ማለት እናቴ ማለት ይሄ በቃ እኔ በስማ በጣም ደስ የሚል ነገር ነው። ምን አደረገች? 5 ዓመት ነው ቤተሰቧንም ወስዳለች። እንዴት ነው ቆይ ፕሮሰስሽ ምን ይመስል ነበር? መጀመሪያ የነበረው ወደ ዩሮፕ ኔዘርላንድም ጨምሮ እንትን ስታደርግ ለፒኤችዲ ከባድ ነው። ቀጥታ ፒኤችዲ ማግኘት ይከብዳል። ስለዚህ የኔ የነበረው ፕሮሰስ ምንድነው ዩኒቨርሲቲ ነበር የምሰራው። ከዛ በኋላ አፕላይ ያደረኩኝ ስኮላርሺፕ ማለት ነው። ፉል ወይስ ፓርሻል? የቲዩሽን ፊና የእንትን ደግሞ መኖሪያ የሚሰጥህ ደግሞ 600 ዩሮ አካባቢ እና ቀሪ እዚህ ሀገር የሚያስፈልገው 950 አይ ቲንክ በወር 950 ነበር እንትናቸው ማለት ነው። ስለዚህ ከ600 950 ሲቀነስ 300 ምናምን ዩሮ አካባቢ ሲባዛ በ12 የዩኒቨርሲቲው አካውንት ውስጥ ዲፖዚት ማድረግ ነበረብኝ። ኦኬ ብሎክ አካውንት እንደ ጀርመን ሲስተም ነው ማለት ነው። አዎ ከዛ በኋላ ስመጣ ልክ አካውንቴን ስከፍት ወደ አካውንቴ አስገብቼው የነበረውን ገንዘብ መልሰው ትራንስፈር አደረጉልኝ ማለት ነው። ኦኬ በጣም አሪፍ። ኦኬ ከዛን ጀስት እንዴት አደረጉ? ሶ በፍሪ ሆነ ማለት ፍሪ ሆነልሽ ወይስ እንዴት ሆነ? ከዛ ቲዩሽን ፊ ፍሪ ነበረ። በአመት 17500 ዩሮ አካባቢ ይከፍሉ ነበረ ለአንድ አመት ማለት ነው። በጣም ገዛ ምግብሽና አንቺ ቤትሽን አንቺ ራስሽ የቻልሽ ማለት ነው። ምግብ ደግሞ ለምግብህ እና ለቤት ኪራይ ምናምን የምትከፍለው 600 ዩሮ ይሰጡኝ ነበረ። ከዛ 16 ሰዓት ደግሞ በሳምንት 16 ሰዓት መስራት ትችላለህ ተማሪ ስትሆን ማለት ነው። ሰው በቃ ያንቺ እኮ ፉል ስኮላርሺፕ ማለት እኮ ነው እንደዛ ከሆነ። አዎ ያው እንትን ቪዛ ፕሮሰስ ከመደረጉ በፊት እርግጠኛ መሆን አለባቸው በቂ ገንዘብ እንዳለ። ስኮላርሺፕህ የኔዘርላንድን ስታንዳርድ በወር የሚያስፈልግህን ገንዘብ 950 ዩሮ ከሆነ የስኮላርሺፕ 600 ከሆነ ቀሪውን 300 ምናምን ዩሮ የዩኒቨርሲቲው አካውንት ላይ ዲፖዚት ታደርጋለህ። ቪዛህን ፕሮሰስ አድርገህ ከጨረስክ በኋላ ልክ መተህ አካውንት ስትከፍት ወደ አካውንት ትራንስፈር ያደርጉልሃል ገንዘቡን መልሰው ማለት ነው። በጣም አሁን ሪጀክት ብትደረግ ገንዘብሽን ሪፈንድ ያደርጉልሻል? አክሰፕት ከተደረግክ በኋላ ነው የሚጠይቁ ገንዘቡን። አክሰፕት ተደርገህ ሁሉም ነገር ካለ ከኤምባሲ በኋላ ነው አክሰፕት እንትን ዲፖዚት አድርጊልሽ። ኤምባሲውን ዩኒቨርሲቲው ነው ፕሮሰስ የሚያደርግልህ። አንተ ምንም የምታደርገው ነገር የለም። ወንደርፉል በጣም የሚገርም ነው። ሰው በቃ ላይክ ምንም በቃ ሪስክ ፍሪ ነው። በቃ ይሄ እኮ አሁን ምን መሰለሽ ፖላንድ ላይ ገንዘብ ዲፖዚት ካረግሽ በኋላ ነው በቃ ኤምባሲ መግባት የምትችይው። ከዛን ሪጀክት ከተደረግሽ ለማስመለስ አስቸጋሪ ነው። ይሄ የእናንተ ግን አሪፍ ነው ማለት እንትኑ ገንዘቡን ማለት እንዳለ እርግጠኛ ስትሆን ታስገባለህ አካውንቱ ላይ። ከዛ ዩኒቨርሲቲው ሁሉን ነገር ጨርሶልህ
አንተ ኤምባሲ ውስጥ የምትሄደው እንትን አሻራ ለመስጠት ብቻ ነው። ሌላውን ፕሮሰስ የሚያደርገው የምንድነው የሚባለው የቪዛ የሚከፈለውን ገንዘብ ኤቭሪቲንግ የሚጨርስልህ ዩኒቨርሲቲው ነው። ኦኬ በጣም አሪፍ ነው። በጣም አሪፍ ነው። እውነት ደስ ይላል በጣም። እና አንቺ ሰው ከዛ እንደዛ አድርገሽ ከዛ ደግሞ ማስተር ፒኤችዲሽንም እንደዛ አድርገሽ ቀጠልሽ። ፒኤችዲም ፉል ነው። የፒኤችዲ ደግሞ የኔዘርላንድ ሲስተም ይለያል። ተማሪ አይደለም። በኔዘርላንድ ፒኤችዲ ከሆንክ ቅጥር ነው የምትፈጽመው። ያ ኦኬ እንደ ቅጥር ሰራተኛ ማለት ነው። ያ ኦኬ ያ ጣሊያንም እንደዛ ነው። እንዴ ማለት እንደ ቅጥር እየከፈሉሽ ማለት ነው። ያ እየከፈሉ ማለት ነው። ማንኛውም ተቀጣሪ ሲቀጠር እንደሚያገኘው ያ ገባ። የቅጥር እንትን ነው የምትፈጽመው። ስኮላርሺፕ አይደለም ስራ ነው እዚህ ሀገር ማለት ነው። በጣም አሪፍ እንደ ጣሊያን በጣም አሪፍ። ከዛ በኋላ የቤተሰብ ፕሮሰስ ምናምን ያለውን ነገር ምናምን በሙሉ ራሳቸው ናቸው የሚጨርሱልህ። አንተ የሚያስፈልግህን ዶክመንት ብቻ ነው ለዩኒቨርሲቲ ታስገባለህ። ከዛ የቤተሰብ አሻራ ይስጡ ምናምን ብለው ኢሜል ይልኩልሃል። ሌላውን ፕሮሰስ ምናምን አንተ ምንም የሚኖርብህ ስትረስ የለም። ዋው ኔዘርላንድ በጣም ደስ ይላል። ዶች ለምደሻል? ዶች ምናምን ይጠይቃል ለእንትኑ ለኔ እንትኑ ለምንድነው ምንድነው ፒኤችዲው አይጠይቅም። እስካሁን አልጠየቅም። አሁን በእርግጥ የዩሮፕ እንትኖች ትንሽ ጠንከር እያሉ ነው። ጀምር ያለው እየተማርኩኝ ነው ግን እስካሁን ምንም የጠየቀኝ ነገር የለም። በእንግሊዘኛ ነው ሁሉም ነገር። ኦኬ በጣም አሪፍ በጣም አንበሳነሽ። ከዛን ሰው ቤተሰብሽን ከላይ ማን ቤተሰብ ማለት ማን? እናት አባት ወንድም እህትሽን ነው ወይስ ባለቤቴንና ልጆቼ ሁለት ልጆች አሉ። ኦኬ በጣም አሪፍ እና ሪስፔክት እውነት ጀግና ነሽ ብላችሁ ጻፉልኝ ኮሜንት ላይ። ቤተሰብ በጣም ጎበዝ ነሽ እውነት በጣም አመሰግናለሁ። እውነት ይሄ በጣም ያኮራል ማለት ይሄ የሁሉም ሰው ህልም ነው። አንቺ በቃ የሁሉንም ሰው ህልም ነው በቃ እንደው ያሳካሽው ማለት ነውና ሰው ላይክ እስኪ ኢትዮጵያ ሆኖ በራሳቸው ተፍ እያሉ ላሉ ሰዎች ምን ትያለሽ? እስኪ የሆነ ጀግና በሏት። ሁላችሁም ቤተሰብ ሁላችሁም ጀግና በሏት። እውነት እቺ ጀግና ሴት ነች ማለት በደንብ መፈለግ ነው የሚጠበቅብህ። ብዙ ጊዜ ቤት ቁጭ ብለን መቶ ስኮላርሺፑ አንኳኩቶ እንዲወስደን ነው የምንፈልገው። እኛ ሀገር በጣም ብዙ ችግሮች አሉና በደንብ ከፈለግን ማለት ብዙ ድካም ይጠይቃል። በተለይም ደግሞ ጥሩ ሲቪ ማዘጋጀት ሊሆን ይችላል። ሞቲቬሽናል እንትናችንንም አሪፍ ከጻፍን ዩሮፕ ላይ እንትን የማስተርስ ፕሮግራም እንትን ነው ማለት ቀላል ነው ማለልም ግን ከባድም አይደለም። ያ ልክ ነሽ። እድል አለ፣ በጣም እድል አለ። እድል አለ። ያ ሰው አንቺ ውጤትስ ምን ያህል ማተር ያደርጋል? ውጤት ላይ ምን ያህል ይስሩ ዩኒቨርሲቲ ያሉ ተማሪዎች? ውጤት እውነት ለመናገር ጥሩ ነበረኝ ግን ሞቲቬሽን ነው በጣም እንትን የሚያደርገው ብዬ ማተር የሚያደርገው ብዬ ማስበው። በተለይ አንደኛ ማስተርስ ፕሪቪየስሊ ኢትዮጵያ ውስጥ ማስተርስ ያላቸው ሰዎች ምናምን አፕላይ ቢያደርጉ የመቀበል እንትናቸው በጣም ከፍተኛ ነው ብዬ አስባለሁ። በጣም አሪፍ ሰው ማለት አሁን አንድ ማስተርስ ኖሮሽ ሁለተኛ ማስተርስ ለመስራት ማለት ነው። አዎ እኔ አሁን ስመጣ ከአዲስ አበባ ዩኒቨርሲቲ አንድ ማስተርስ ነበረኝ። ከዛ እዚህ ለሁለተኛ ማስተርስ ነው የመጣሁት። ግን ስመጣ ማስተርሱን አስቤ አይደለም የመጣሁት። ማስተርሱን እንደ ብሪጅ ነው የተጠቀምኩበት ለፒኤችዲ ማለት ነው። በጣም አሪፍ ደስ ይላል በጣም። እና ሰው በጣም ማለት የሚገርም ኦፖርቹኒቲ ነው ማለት ያንቺ እንትን በጣም አሪፍ ነው። ሰው በቃ ላይክ ፒኤችዲ ከሆነ ቤተሰብሽን አንቺ በቃ ሪኩዌስት ማድረግ ነው የሚጠበቅብሽ። በቃ ልጅ ባለቤትሽን ለመውሰድ ማለት ነው። ባለቤትህንና ልጆችህን እናት አባት ካለም እናትና አባትም በየሆነ ጊዜው እየመጡ መጠየቅ ምናምን ይችላሉ። ኦኬ ግን በቃ ለእህት ለወንድም ግን ከባድ ነው። ዜጋ መሆን አለብህ። ኦኬ ገባኝ። በቃ እናት አባትሽንና ልጅና ባለቤትሽን ልጅህንና ባለቤትን ማምጣት ትችላለህ። አሁን ባለቤቴ ከመጣ በኋላ ነርስ ስለነበረ እሱ ራሱ ስራ ጀምሯል። ለኔ የፒኤችዲ የሚሰጠኝን እንትን ነው የተሰጠው የወርክ ፐርሚት ማለት ነው። ይሄ እውነት አንቺ ፈጣሪ እንደው የባረከው ቤተሰብ ነው እውነት። በነርሲንግ አውቶማቲካሊ የሚገርም ነው። አንቺ ሰው ምንም እኮ አሁን ሌበር አይደለም እየሰራ ያለው ማለት ነው ባለቤትሽም። አዎ መጣ 10 ወር ቋንቋ ተማረ። ከዛ በኋላ ተፈተነ ምናምን የደች እንትን እሱ አሁን ከኔ በኋላ መጥቶ ደች በደንብ ይችላል። እኔ ትንሽ
ኦኬ ሪስፔክት በእውነት በጣም ጀግና ሴት ነሽ በእውነትና በጣም ቴንኪው ማለት ፈልጋለሁና እስኪ ቆይ እንትን ምንድነው ላይክ አንድ በቃ የተወሰኑ ዩኒቨርሲቲዎች አሪፍ ናቸው የምትበያቸውን እስኪ ሪኮመንድ አድርጊልና ላይክ ጊዜሽን እንዳልወስድብሽ ማለት መሞከር የሚፈልጉ ሰዎች ኮሜንት ሴክሽን ላይ የጻፉልሽ ነውና የትን ሞከር እያሉ ነውና እስኪ መትመካ አሁን ዩኒቨርሲቲ ኦፍ 20 ምናምን የሚባል ሰምቻለሁ ኔዘርላንድስ ውስጥ እንደ ዲፓርትመንት ይለያያል። በቴክኖሎጂ የሚታወቁ ዩኒቨርሲቲዎች አሉ፣ ሄልዝ ሳይንስ ላይ የሚታወቁ ዩኒቨርሲቲዎች አሉ። ቴክኖሎጂ ምናምን ከሆኑ ዩኒቨርሲቲ ኦፍ ዴልፍት ሮተርዳም አለ፣ ዩኒቨርሲቲ ኦፍ ዴልፍት ኦኬ ዩኒቨርሲቲ ኦፍ ዴልፍት ሮተርዳም ወጋገን አይ ቲንክ ወጋገን ስሙን የደች ስለሆነ ልሳሳት እችላለሁኝ። ኦኬ ወጋገን በኢትዮጵያ ባንክ ይዙታል። በቃ ወጋገን ባንክ። ሌላ ደግሞ ቲዩንቲ አሪፍ ነው። ጤና ሳይንስ ምናምን ለሆኑ ሰዎች ግን ራስመስ አለ እዚህ ራስመስ ዩኒቨርሲቲ ኦፍ ራስመስ ሮተርዳም። ኦኬ ራስመስ የሚባል ዩኒቨርሲቲ አለ? አዎ እኔ ያለሁት ራስመስ ነው። ኦኬ በጣም አሪፍ። ሌላ ደግሞ ዩኒቨርሲቲ ኦፍ ግሮኒንገን፣ ላይደን ዩኒቨርሲቲ ኦፍ ላይደን፣ ኦኬ ማስትሪክት፣ ኡትረክት እዚህ ያሉ ዩኒቨርሲቲዎች በሙሉ ቶፕ ወርልድ ላይ ቶፕ ዩኒቨርሲቲዎች ናቸው አብዛኞቹ የኔዘርላንድ ዩኒቨርሲቲዎች። ያ በጣም አሁን እኔ አንደኛውን 20 በጣም ነው የማውቀው። በጣም ብዙ ሰዎች እንደውም ፉል ስኮላርሺፕ ሁላ እንደሚያገኙ አውቃለሁ 20 ላይና አሁን የነገርሽኝ ዩኒቨርሲቲዎች በጣም አሪፍ በቃ ጽፌ እንትን ሼር አደርጋቸዋለሁና ወጋገን የአፍሪካን ስኮላርሺፕ የሚል ፉል ስኮላርሺፕ ያለ ይመስለኛል። ዴድላይኑ ፌብሩዋሪ 1 ነው። በጣም መሞከር የሚፈልግ ሰው ካለ ማለት ነው። ቴንክ ዩ በጣም ዩኒቨርሲቲ ኦፍ ወጋገን ፌብሩዋሪ 1 ለአፍሪካን ስኮላርሺፕ እየሰጠ ነው። ሞክሩ እያለቻችሁ ነው። ቴንክ ዩ በጣም እውነት ቲጂ በጣም እናመሰግናለን። እውነት ለማለት በጣም አመሰግናለሁ። ስለታይምሽን በቃ ላይ ሀበሻ የሚባለውን ባህሪ ከውስጥ ሻውጥተሽ ያ ኢትዮጵያን በቃ ላይክ ከወጣ በኋላ ላይክ ሼር ማድረግ አይወድም ይባላል እና እሱን ነገር ቀደመም አውስትራሊያ የገባው ልጅ ሼር አድርጎናል። አንቺም ሼር አድርገሽናል። ፈጣሪ ያክብርልኝ። ጀግና ነሽ። በጣም እውነት በጣም ጀግና ነሽ ማለት ሃርድ ወርክ እንደከፈለሽ ደግሞ ሼር አድርገሽናል እና ታንኪዩ ለኤክስፒሪየንስሽን ሼር ስላደረግሽን እና ለታይምሽን አመሰግናለሁ ማለት ፈልጋለሁ። እሺ አመሰግናለሁ። አትጥፊ አንዳንድ ነገሮችን እንማራለን። እሺ መልካም አዳር ይሁንልሽ። እሺ